በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወተከስተ አፉሁ ሶቢሃ ወነበበ ልሳኑ። የሉቃስ ወንጌል ምዕራፍ 1 ከቁጥር 44 ላይ ይህንን ኃይለ ቃል እናገኘዋለን። ክቡር አባታችን ቆሞስ መልአከ ገነት አባ ናትናኤል መልአኩ የዚህ ታላቅ ካቴድራል ዋና አስተዳዳሪና የመንጋው ጠባቂ፣ ክቡር መልአከ መዊ በቃሉ ያለው የዚህ ታላቅ ካቴድራል ዋና ጸሐፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን ሰባክያነ ወንጌል፣ ምእመናንና ምእመናት እግዚአብሔር አምላክ በቸርነቱ በይቅር ባይነቱ ጠብቆ ከዚህ ያደረሰን አምላክ ይመስገንና እንደምን አደራችሁ? እንዴት አደራችሁ? አሜን። የአምላካችን የእግዚአብሔር ስሙ ከምድር እስከ አርያም የተመሰገነ ይሁን። ላከበራት ለመረጣት ለእኛም የድነት መሠረት ለሆነችን የመስቀሉ ስር እናታችን ለድንግል ማርያም ለቅድስተ ቅዱሳን ለድንግል ማርያም ለአምላክ እናት ክብርና ምስጋና ይግባት። ጠላት ራሱን ተቀጥቅጦ ድል ለተነሳበት ምርኩዛችንና ሞገሳችን ለሆነው ለክቡር መስቀሉን ክብርና ምስጋና ይግባው። ልዩ ልዩ ድንቅ ታምራትን ያደረገ ሴቶች ከወለዷቸው ሁሉ የሚበልጠው የለም የተባለ የመጥምቀ መለኮት ቅዱስ ዮሐንስም ክብርና ምስጋና ይግባው። ወተከስተ አፉሁ ሶቢሃ ነበበ ልሳኑ ወባረኮ ለእግዚአብሔር ይላል። ያን ጊዜ ተዘግቶ የነበረው ተለጉሞ የነበረው አፉ ተናገረ፣ እግዚአብሔርንም ከልብ በእምነት በደስታ አመሰገነው ነው የሚለው። ይህ ሰው የመጥምቀ መለኮት የቅዱስ ዮሐንስ አባት የሐዲስ ኪዳንና የብሉይ ኪዳን መግቢያና መውጫ ላይ የነበረ ብሉይ ኪዳንን ያሳለፈ አዲስ ኪዳን መግቢያ ላይ የነበረ የእግዚአብሔር ሰው በሕይወት ዘመኑ በጽድቅ ጎዳና ሲመላለስ የነበረ እግዚአብሔር አምላክ ጽድቁንም ክብሩንም የመሰከረለት የታላቁ የዮሐንስ አባት የዘካርያስ አንደበት በዚህን ቀን አፉ ተፈታ፣ ተናገረና አምላኩን ፈጣሪውን አመሰገነ ነው የሚለው። እግዚአብሔርን አመስግኖት። የተዘጋው ሁሉ እንዲከፈትልን፣ የተቋጠረው እንዲፈታልን፣ በላያችን ላይ የወደቀው አስቸጋሪ አስጨናቂ ነገር ከኛ እንዲነሳልን የመጥምቀ መለኮት የቅዱስ ዮሐንስ አምላክ እኛንም ይርዳን። ዘካርያስ ሕዝቡ ሁሉ የሚወዱት ቃሉን ለመስማት በጉጉትና በናፍቆት የሚጠብቁት በቃሉ ብዙ ሕይወት ያገኙ ብዙ ድነት ያገኙ ምዕመናን በክብር ዓይን የሚያዩት ታላቅ ነቢይና የእግዚአብሔር አገልጋይ ካህን ነው። ስለ አገልግሎቱ እግዚአብሔር አምላክ መላእክትን እየላከ የሚመሰክርለት ጸሎትህን፣ መሥዋዕትህን፣ ዕጣንህን እግዚአብሔር በደስታ ተቀብሏል እያለ መልአኩ ሁልጊዜ እየመጣ የሚነግረው ታላቅ ካህን ነው። የጸለየው ጸሎት ያጠነው ማዕጠንት ሀገርን ሁሉ የሚቀድስ ድውያንን የሚፈውስ ችግርን የሚያስወግድ ለምድሪቷ በረከትን የሚያሰጥ ነበር የዘካርያስ ጸሎትና የዘካርያስ መሥዋዕት ማዕጠንት። እግዚአብሔር የተመሰገነ ይሁን።
በሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ሁለቱም ይላል ኤልሳቤጥና ዘካርያስ ጻድቃን በመንገዳቸው ጻድቃንና እውነተኞች የእግዚአብሔር አገልጋዮች የእግዚአብሔር ሰዎች እንከን የሌላቸው ነበሩ ይላል። ይህን የተናገረው ራሱ መድኃኔዓለም ክርስቶስ ነው። ይህን የተናገረው እግዚአብሔር ነው። ይህን የተናገረው የመጥምቀ መለኮት አምላክ የዘካርያስ አምላክ ለዘካርያስ የመሰከረለት ሰው ሳይሆን ራሱ አምላክ እግዚአብሔር ነው። ሁለቱም በትዳራቸው ምንም እንቅፋት ሳይኖር በእግዚአብሔር ሕግም የጸኑ ሃይማኖታቸውን ያጸኑ ስራቸው ለሌላ ሁሉ በረከት የሚሆን ጽድቃቸው ለሌላ ድነት የሚያሰጥ የበጎ ተምሳሌቶችና አርአያዎች እስካሁን ድረስ እስከ ዓለም ፍጻሜ ድረስ ምሳሌነታቸው አርአያነታቸው ለእኛ ሕይወት የሚሰጥ ትምህርት የሚሆነን ታላላቅ አባትና እናት ነበሩ። አንዳንድ ጊዜ የእግዚአብሔር ሰዎች ሆነው በእግዚአብሔር ሕግ ጸንተው እየኖሩ በሥጋዊ አስተሳሰብ ሊገባቸው ሊሰጣቸው የሚገባ ነገር ሳይሰጣቸው የቆዩ ብዙ ሰዎች አሉ። ይህንን እግዚአብሔር ለምን አደረገ ስንል እግዚአብሔር አምላክ ድንቅ ሥራው በኋላ ይገለጽ ዘንድ ነው። አንዳንድ ጊዜ ለምነው የጠየቅነው ነገር ሳይሆን ሲቀር እግዚአብሔር ጠልቶን እንዳይመስለን፣ እግዚአብሔር ጸሎታችን ሳይሰማ ቀርቶ እንዳይመስለን፣ እግዚአብሔር ልመናችን ሳያደምጥ ቀርቶ እንዳይመስለን የሚሰጥበት ጊዜ አለው። እኛ ከለመነውና ከጠየቅነው በላይ አትረፍርፎ የሚሰጥ ጌታ ነው። እና አብርሃም ሲጨነቁ የነበሩት እንግዳ ቀርቶበት እንግዳ ከቤቴ ሳይገባ ቀረ እያለ ነበር። ዛሬ ምን በድዬ ነው? ዛሬ ምን አጥፍቼ ነው? ዛሬ እግዚአብሔርን ምን በደልኩት? ምን አስቀየምኩት? እያለ ሲጨነቅ በዋለበት ሰዓት አልፎ የሚሄድ የደከመው እንግዳ በቤቱ እንዲያድር እግዚአብሔርን እንዲልክለት ሲለምነው ከለምነው በላይ ራሱ እግዚአብሔር በቤቱ ተገኝቶለታል። ደስ ይበላችሁ። ለካ እንግዳ ከልክሎ የዋለበት 3 ቀን እንግዳ በቤቱ ሳይገባ የቀረ እግዚአብሔር በአንድነቱ በሦስትነቱ በአብርሃም ቤት ለመገለጽ ስለፈቀደ ነው ማለት ነው። አያችሁ፣ አብርሃም ይጨነቃል እንግዳ ቀረብኝ ብሎ፣ እግዚአብሔር ደግሞ ትልቅ ነገር አስቦለታል። ቃል ኪዳን ይዞ ክብር ይዞ ነው የመጣው እግዚአብሔር አምላክ። እዚህ ቀደም ያጣውን ነገር ሁሉ በአንድ ጊዜ ሊሞላለት፣ ቤቱን ሊባርከው፣ ዘላለማዊ ቃል ኪዳን ሊገባለት 3 ቀን አዝኖ የነበረው አብርሃም የሰው እንግዳ ሳይሆን አጋዕዝተ ዓለም ሥላሴ በአንድነት በሦስትነት በቤቱ ተገኝተው ባረኩት። እግዚአብሔር የተመሰገነ ነው። እኛም ዛሬ ወገኖች ብዙዎች ለምነን ያላገኘነው ያልደረሰልን ሊኖር ይችላል። እግዚአብሔር አምላክ አንድ ቀን ግን ካሰብነው በላይ አትርፎ እንደሚሰጠን ጽኑ እምነት ሊኖረን ይገባል። በዚህ ማየት ይቻላል። እና ዘካርያስና ኤልሳቤጥ ልጅ ይፈልጋሉ። የትዳር አንዱ ትልቁ ጥቅምና በረከት ልጅ መውለድ ነው፣ ልጅ ማግኘት ነው። እግዚአብሔርም የትዳርን ሕግ ሲሰራ ብዙ ተባዙ ብሎ ዓለምን በሰው ልጆች እንዲሞላት ነው የጋብቻ ትርጉም። እና ይህን ትርጉም አጣን። የጋብቻ ጥቅሙ አንድ ዘር ለመተካት ነበር። ጌታ ሆይ እባክህ ዘር ስጠን፣ ልጅ ስጠን እያሉ በዚያ በጽድቅ አንደበታቸው በእውነተኛ አንደበታቸው በቅን አንደበታቸው ፈጣሪያቸውን ሲማጸኑት ነበረ። እግዚአብሔር አምላክ ጸሎታቸውን አልሰማም ማለት ነው፣ ይሰማ ነበረ። ቅዱስ ገብርኤል እየላከ ሁልጊዜ ጸሎትህ መስዋዕትህን እግዚአብሔር ተቀብሏል እያለ ያናገረው ነበረ። አይሆንም ባሉበት ጊዜ ሰዎች ያምኑ ዘንድ የእግዚአብሔርን ድንቅ ሥራ ያውቁ ዘንድ
90 ዓመት በሆናት ጊዜ ኤልሳቤጥ ዘካርያስ ከዚያ በላይ በሆነው ጊዜ አጎንብሶ እየሄደ ቤተ መቅደሱን እያገለገለ ማዕጠንቱን እያጠነ መስዋዕቱን እየሰዋ በነበረበት ሰዓት በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል በፊቱ ተገለጠ። እግዚአብሔር የተመሰገነ ይሁን። ማን ተገለጠ? በእግዚአብሔር ፊት የሚቆመው አብሳሬ ትብስት ገብርኤል ተገለጠለት። ዘካርያስ በዚያ በቤተ መቅደሱ በመንበሩ ላይ ሆኖ ገብርኤልን ሲያይ ደነገጠና ቆመ። አይዞህ ዘካርያስ አለው፣ አትፍራ፣ ደስ ይበልህ አለው። ደስ የሚል ነገር እግዚአብሔር አምላክ ይላክልን። ጸለያችሁ፣ ጸሎታችሁ እስካሁን ተቀባይነት ያላገኘ የነገራችሁ ውጤት ያልመጣ እግዚአብሔር አምላክ በጊዜው ጊዜ ለዘካርያስ ደስ ይበልህ የሚለውን ብስራት እንደላከለት ለእናንተም ደስታ እንዲሰጣችሁ በጎ ፈቃድ ይሆንልን። የጎደለውን የሚሞላ አምላክ ነው እና በዚህ ጊዜ ደስ ይበልህ አለው። መስዋዕትህ አርጓል፣ ቅድመ እግዚአብሔር ደርሷል። እግዚአብሔር በደስታ ተቀብሎታል፣ ጸሎትህም ሰምቶሃል። እድሜ ልክን እስከ 90 ዓመት ትጠይቀው የነበረ ከአብራክህ ዘር ልጅ እንዲሰጥህ የጠየቅከው ጥያቄ ለዓለም ሁሉ ነው ያለ። ምናልባት እኛ ብንወልድ ለቤተሰብ ደስታ ሊሆን ይችላል፣ ወይ ለአካባቢ ለሀገር ብቻ ሊሆን ይችላል። ዘካርያስ የተሰጠው ግን ለዓለም ሁሉ ደስታ የሚሆን ደስ አይልም ወገኖች? ለዓለም ሁሉ ደስታ የሚሆን ስሙንም ዮሐንስ ብለህ የምትጠራው ዮሐንስ የሚባል ስሙ ዮሐንስ ተብሎ የሚሰየም ኤልሳቤጥ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ዮሐንስም ማለት የዓለም ሁሉ ደስታ ፍስሐ ወሐሴት ማለት ነው አለው። ያን ጊዜ ዘካርያስ ሳይሆን ዓለም ሁሉ ደስ ብሎታል። ይህን ብስራት ሲሰማ ሁላችን ደስ ይበለን እግዚአብሔር አምላካችን ነው። እና ዘካርያስ አሰበ፣ ምን አይነት ብስራት ነው? 90 ዓመት አልፏታል ኤልሳቤጥ። ውድ ባለቤቴ፣ እኔም ከዚያ በላይ ነኝ። በዚህ ዕድሜ ከዚህ ቀደም ልጅ የተሰጣቸው የሉም። እንዴት ይሆናል የሚል ጥያቄ በልቦናው በአእምሮ መጣበት። አንድ ድንጋይ አምጥተን ይሄ እኮ ዳቦ ይሆናል ጉረስ ብንባል አሁን ጥያቄ ይጭርብናል አይደል? መቼም አንስቶ የሚጎርስ የለም። እንዴት ድንጋይ እንቆረጥማለን እንችላለን። የለም ቁረሰው ይቆረሳል ብንባል አያምንም ልባችን። ሲሆን ስናየው ካልሆነ በስተቀር ዘካርያስ እንደዚያ ነው የሆነበት። አርጅቷል፣ አፍጅቷል። እንዴት ሊሆን ይችላል? ጸሎቴን ይቀበላል እግዚአብሔር አምላክ፣ አልጠራጠረውም። መስዋዕቴን ሁሉ ይቀበላል እግዚአብሔር ቸር ነው። ይሄኛው ግን ሊሆን እንዴት ይችላል ባለው ጊዜ መልአኩ ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው ገናናው ቅዱስ ገብርኤል ነኝ አለው። ይህም ቢለውም አእምሮው እሻላለውም፣ ልቦናው እሻላለውም። ልቦናው ለመቀበል ፈቃደኛ ባለመሆኑ ቅዱስ ገብርኤል ቅጣት አይደለም ምልክት። እንግዳውስ ዘካርያስ ለጊዜው እኔ በእግዚአብሔር ፊት የምቆመው ገናናው መልአክ ነኝ እያልኩህ ይህንን የተናገረው ሰማያዊ አምላክ የማይሳነው ጌታ መሆኑን እየነገርኩህ ባለመቀበልህ ጌታ የተናገረው አይቀርም። አምላክ የፈቀደው አይታጠፍም። ያስከሚሆን ግን ዱዳ ትሆናለህ። መናገር አትችልም አለው። በዚያ ቅጽበት አፉ ተዘጋ የዘካርያስ። ግን በዚያው ዕለት ዮሐንስ ተጸንሶ አደረ። እግዚአብሔር የተመሰገነ ነው። እንዴት ይሆናል ያለው በዚያው ዕለት ተጸነሰ። አይገርምም?
ሊሆን አይችልም ያለው ዮሐንስ በዚህ ዕለት እግዚአብሔር የባረከው እግዚአብሔር የቀደሰው መንገድ ጠራጊ የሆነ አስቀድሞ ትንቢት የተነገረለት የኤልያስ መንፈስ በሱ ላይ ያደረ የኤልያስ ኃይል ያለው መጥምቀ መለኮት ቅዱስ ዮሐንስ በዚያ ዕለት ጥቅምት 26 ቀን ተጸነሰ። ዮሐንስ እና ላሳጥረውና ወደ ሌላ ታሪክ ሳልሄድ እመቤታችንም በዚህ ነው ገብርኤል ያሳመናት። ሰማያዊውን አምላክን እንደምትወልድ ሲያበስራት እሷ በድንግልና ነው የምትኖር። የእመቤታችን ጥያቄ ትክክለኛ ጥያቄ ነው። ሴት በድንግልና ወልዳ በድንግልና ልጅ አስገኝታ አታውቅም። እናት አባቴ ለእግዚአብሔር ብፅዓት ስለት አድርገው ሰጥተውኛል። እስከ ዕለተ ሞቴ በድንግልና የምኖር ዓለማዊ ሐሳብ የሌለኝ ትዳር የማላስብ ለእግዚአብሔር የተሰጠው የእግዚአብሔር ሙሽራ ስለሆንኩ እንዴት ይሆናል ብላ ነበረ። ሴት ያለ ወንድ ልጅ አታስገኝም። ትክክለኛ ጥያቄ አይደለም? ገብርኤል አላደከማትም እመቤታችንን። እውነት ነበረ ጥያቄዋ፣ ትክክል ነበረ ጥያቄዋና ያላት ቃል እንደዚህ ነው። እስመ አልቦ ነገር ዘይሳአኖ ለእግዚአብሔር፣ በድንግልና እንድትወልጅ ማድረግ ለእግዚአብሔር የሚሳነው ነገር የለም ነበር ያላት። አለ ትላላችሁ እንደ እናንተ ይህን ድንጋይ ዳቦ ያደርገዋል እንዴቱ ነው ብትሉ ለእግዚአብሔር የሚሳነው ነገር የለም ቢሏችሁ እግዚአብሔር የሚሳነው ነገር አለ የሚል ማንም የለም፣ እርግጠኛ ነኝ። እመቤታችን ለእግዚአብሔር የሚሳነው ነገር የለም ሲላት ለእግዚአብሔርማ የሚሳነው ነገር የለም። ድንጋዩን ሰውን ድንጋይ የሚያደርግ ኃይል ስልጣን ያለው አምላክ ነው። እንኳን እኔን ባሪያውን በእኔ ላይ በድንግልና ልጅ ማስገኘት ሊያቅተው ቀርቶ ድንጋዩን ሰው ማድረግ የሚችል አምላክ ነው እና እንዳልከው ለእግዚአብሔር የሚሳነው ነገር የለም ይሁንልኝ ባለች ጊዜ መድኃኔዓለም ተጸነሰ። ያን ጊዜ ያለው እና አንዱ ማሳመኛው ደግሞ ኤልሳቤጥ አክስትሽ ለ9 ዓመት ያክል መካን ነበረች። በ9 ዓመት የወለደ ማንም የለም በታሪክ። ኤልሳቤጥ እግዚአብሔር ባርኳት የዓለም ሁሉ ደስታ የሚሆን አንቺ ለምትወልጂው መንገድ ጠራጊ የሚያደርገው እግዚአብሔር የመረጠው ጸንሳለች እና ለእግዚአብሔር የሚሳነው ነገር ምስላት 2 ደስታ ነበር እመቤታችን የሰማችው። አንድ የእግዚአብሔር እናት መሆን ራሷ፣ ሁለተኛ ስታዝን ስተክዝ የነበረችው አክስቷ የእናቷ እህት ኤልሳቤጥ እግዚአብሔር ማኅፀኗን ባርኮ ያውም የተቀደሰ ፍሬ የዓለምን ደስታ እንደ ጸነሰች ሲነግራት 2 ደስታ እመቤታችን ሰማች። ደስታውን እጥፍ ድርብ አድርጎ ያትረፍርፎ ይስጠን መድኃኔዓለም ክርስቶስ። እመቤታችን ይህንን ቃል በሰማች ጊዜ ሳትወቅ ሳታድር ወደ ኤልሳቤጥን ሄደች። እሷም ጌታ ኢየሱስ ክርስቶስ ይሁንልኝ ባለ ጊዜ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደተጸነሰ ማለት ነው። ወዲያው የዕለት ጽንስ ማለት ነው ሁና ወደ ኤልሳቤጥ ስትሄድ 40 ክንድ ሲቀራት የእመቤታችን ድምፅ ኤልሳቤጥ ስትሰማ መንፈስ ቅዱስ በኤልሳቤጥ ላይ ሞላ ይላል። የማንን ቃል ስትሰማ? የማንን ቃል? የድንግል ማርያም ቃል። የድንግል ማርያም ቃል መንፈስ ቅዱስ ይሞላል። የድንግል ማርያም አማላጅነት ጸጋን ያሰጣል፣ ክብርን ያሰጣል። ድምጿን ስንሰማ ራሱ መንፈስ ቅዱስ በእኛ ላይ ይረባል፣ ያድራል። አሁንም እመቤታችን ስንጠራ መንፈሱ በእኛ ላይ ያሳድርብን እና ወጣች፣ እጅ ነሳቻት። የአምላክ እናት መሆኗን ገብርኤል እንዳበሰራት ገብርኤልና እመቤታችን ብቻ ናቸው የሚያውቁት። ድንግል
አምላክን እንደምትወልድ አብስሯት ወዲያውኑ ነበር የሄደች። ማንም የሰማ ማንም ያወቀ የለም። ኤልሳቤጥ መንፈስ ቅዱስ ሞልቶባት መንፈስ ቅዱስ የሞላበትና እግዚአብሔር የመረጠው የዓለም ሁሉ ደስታ የሆነው ልጇ በማኅፀን ያለው እሱም በመንፈስ ቅዱስ ተሞልቶ የአምላክ እናት መጣችልሽ አላት። በማኅፀኗ ሆኖ እግዚአብሔር የተመሰገነ ይሁን። በማኅፀኗ ላይ ዘለለ። በማኅፀኗ እንዳለ ለፈጣሪው ሰገደ። እመቤታችንም ማነው ኤልሳቤጥም የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይገባኛል አለች። ማን ነገራት? መንፈስ ቅዱስ እግዚአብሔር በማኅፀኑ ያለው ሕፃን። ይህንን ታምር የሰራ ነው መጥምቀ መለኮት ቅዱስ ዮሐንስ። የመጀመሪያው ታምር ይሄ ነው። በማኅፀኑ ሁሉ ፈጣሪውን አውቆ መስገድ፣ በደስታ መዝለል። እናቱ ኤልሳቤጥ በመንፈስ ተሞልታ የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይገባል? ይቻለኛል? አይቻለኝም፣ እኔ ወደ አንቺ መምጣት ይገባኝ ነበር እንጂ አለቻት። ምክንያቱም በማኅፀን ያለው ሕፃን በደስታ በማኅፀንሽ ላለው ለሰማያዊው አምላክ እኛን ሊያድን ወደዚህ ለመጣው በደስታ ዘሏል ሰግዷልና የአምላክነት ነሽ አለቻት። ይህን ያናገራት መንፈስ ቅዱስ ነው እና መጥምቀ መለኮት ቅዱስ ዮሐንስ በእናቱ ማኅፀን ሳለ ፈጣሪው የሰገደ በኋላም ሲወለድ 9 ወር ከ5 ቀን ሲሆነው በክብር በሞገስ በጸጋ ተወለደ። እግዚአብሔር የተመሰገነ ይሁን። ዮሐንስ ሲወለድ ድንቅ ድንቅ ታምራት ታይተዋል። በገድሉ እንደምናነበው የታሰሩ አፋቸው ዱዳ የሆነ ተፈተዋል። ሁላችን ይፍታን እግዚአብሔር አምላክ። በሳምንቱ በ8ኛው ቀን ዛሬኛ በ40 ቀን ጥምቀት እንደምንጠመቀው የእግዚአብሔር ሕዝብ የእግዚአብሔር ልጆች የሚሆኑበት ግዝረት የሚባል ሕግ ነበር። ያንን ለማክበር በ8ኛው ቀን ግዝረትን ሊገዝሩት ዘመድ አዝማድ ትልቅ ድግስ ተደግሶ ይሰበሰባል። ታላላቅ ሰዎች ይጠራሉ። ስም የሚወጣለትም ያንን ጊዜ ነው። እኛ በክርስትና ጊዜ ገብረ እግዚአብሔር፣ ገብረ ኢየሱስ፣ ወልደ ዮሐንስ ብለን እንደምናወጣው ማለት ነው። ያን ጊዜ ነው ስም የሚወጣለት እና በዚያን ጊዜ በግዝረቱ ቀን የተሰበሰበው ሕዝብ ድግሱ ተደግሶ ስሙ ወጥቶ ድግሱ ከመበላቱ በፊት ስሙን ለማውጣት ስም መረጣ ገቡ። የዘካርያስና የኤልሳቤጥ ወዳጆችና ቤተሰቦች እና ታላላቅ አባቶች ይህንን ልጅ ልንለው የሚገባን ሌላ ስም ሳይሆን የአባቱን ስም ነው ልንሰጠው የሚገባን። አባቱን በጣም እንወደዋለን። የእግዚአብሔር ሰው ነው። በቃሉ ሕይወትን ሰጥቶናል። በጸሎቱ ሀገርን ቀድሷል። የእኛን ኃጢአት ደምስሷል። ዘካርያስ ስሙ እንዳይጠፋ ዘካርያስ ብለን እንጥራው አሉ። በአባት ስም መጥራት የተለመደ ነበር በዚያ ጊዜ እና ኤልሳቤጥ እጇን አነሳች። አይ የለም እናንተም አታዋጡ፣ ምድራዊ ሰው አያወጣላትም የኔ ልጅ ስም ሰማያዊው አምላክ አውጥቶለታል አለች። ገብርኤል ሲልከው ስሙንም ዮሐንስ ብለው ይጠሩታል ብለው ነው የላከው ገብርኤል እና ዮሐንስ ብለው እንዲጠሩት ንገራቸው ተብሎ ገብርኤል መጥቶ ስሙን ዮሐንስ እንድትሉት ብሏቸው ነበረ። ለኤልሳቤጥ ነው ያለው፣ ለዘካርያስም ነግሮታል። እና በዚህ መሰረት ዮሐንስ ነው የሚባል ቀድሞ ሲጸነስ የወጣለት ገና በትንቢትም የተነገረለት ስም ስለሆነ ስሙ ይህ ነው አለች። ማናት? እናቱ ኤልሳቤጥ። አልተቀበሏትም። አይ የለም እንደዚህ አይነት ስም በቤተሰቦቻችን የለም፣ ስለዚህ ዘካርያስ ነው የሚሆን፣ እኛ ዘካርያስ ብለናል። እምቢ አሏት። ተቸገረችኝ። ብዙ ድምፅ ያሰንፋል አይደል? እሷ ብቻዋን ናት።
ባለቤቷ መናገር አይችልም። ዘካርያስ አፉ ዱዳ ነው። ያን ጊዜ እንዴት ይሆናል ባለ ጊዜ አንደበቱ ተዘግቷል። አዎ። እና በዚህ መሰረት አእምሮው ግን ያውቅ ነበረ። እምቢ ካላችሁኝ፣ አይሆንም ካላችሁኝ ዘካርያስን አባቱን ጠይቁት፣ ባይናገርም ጽፎ ይነግራቸዋል አለቻቸው። እና ስሙ ማን ይባል ብለው ጽፈው ስሙን ማን ብለው ሲሉ እስክሪብቶና ወረቀት ነው የለመነው። አፉ መናገር ሰማይቻል፣ በምልክት እስክሪብቶና ወረቀት ጠየቀ ዘካርያስ። መናገር አቅቶታል። ችግር ነው ለካ አለመናገር። የልቡን የውስጡን አውጥቶ ለሰዎች ማወያየት እኮ ለካ መልካም ነው። እና ዮሐንስ ተቸግሯል። ምን ብሎ ይናገር? ዮሐንስ አይሆንም እያሏት በነበረ ጊዜ እንዴት ብሎ ይናገር? አንደበቱ ተዘግቷል። እሷ በኋላ ግን አእምሮ ደህና ነው። አንደበቱ መናገር ነው ያቃተው፣ ጆሮ ይሰማል፣ ንገሩት አለቻቸው። እስክሪብቶና ወረቀት ለመነ። በዚህ ቀን ሰኔ 30 ማለት ነው። ዛሬ ወራዊ በዓል ነው፣ የልደቱን በዓል ስለምናስብ ማለት ነው። ዮሐንስ ብሎ በዚያ ወረቀት ላይ በተሰጠው እርሳስ ወይም እስክሪብቶ ብዕር ላይ የዮሐንስን ስም ጽፎ ሲጨርስ አንደበቱ ተፈታ። ደስ ይበላቸው። ወተከስተ አፉሁ ሶቢሃ። ዘካርያስ ስሙን በጻፈ የዮሐንስ ስም ጽፎ ስሙ ዮሐንስ ነው ጽፎ ሲጨርስ ያን ጊዜ የዘካርያስ አፍ ተፈታ ነው የሚል መጽሐፍ ቅዱሱ። ከተፈታ በኋላስ ምን አለ? እኮቶ ለእግዚአብሔር፣ እግዚአብሔር አመሰገነው ይላል። እግዚአብሔርን አመሰገነው። ከዘካርያስ ጋር ሁሉም ተነስተው እግዚአብሔርን አመሰገኑ። እግዚአብሔር የተመሰገነ ይሁን። መጀመሪያ እግዚአብሔርን ያመሰገነ፣ መጀመሪያ አምላኩን ያመሰገነ። እንዴት ይሆናል ብዬ አንደበቴ ተዘግቶ ነበረ፣ እንዴት ይሆናል ያልኩትን ክፉ ሐሳብ ይቅር በለኝ ብሎ ለአንተ የሚሳንህ የሌለ አምላክ የማይሳንህን ጌታ አይሆንም ባልኩበት ኃጢአትና በደል እንዳታደርግብኝ ይቅር በለኝ ብሎ እግዚአብሔርን አመሰገነ። እግዚአብሔር አምላክ ለምልክት እንጂ ለቅጣት አልነበረም። ከዚያ በኋላ ወደ ልጁ ተመለሰ። ወአንተኒ ሕፃን ነቢየ ልዑል ትሰመያለህ። አንተ ሕፃን እንደ ተራ ሰው የተወለድክ አይደለም፣ እንደ ተራ ሰው የመጣ አይደለም። ነቢየ እግዚአብሔር፣ በእግዚአብሔር ፊት በመንፈስ ቅዱስ ኃይል የምትጓዝ የእግዚአብሔር መንገድ የምትጠርግ ለዓለም ሁሉ ደስታ ነህ ተብለህ የተፈጠርክ ታላቅ ቅዱስ አለው። እግዚአብሔር የተመሰገነ ይሁን። ታላቅ ቅዱስ ልጅ ስላገኘ ከዚያ በኋላ ቅድም እንዳልኳችሁ የብዙዎች አንደበት ተፈቷል። የብዙዎች የተዘጋ አፋቸው ተናግሯል፣ እግዚአብሔርን አመስግኗል። በዮሐንስ መወለድ፣ በዮሐንስ ስም፣ በዮሐንስ መገኘት ያን ጊዜ ድንቅ ድንቅ ታምራት ተደርገዋል። ለእግዚአብሔር የሚሳነው ነገር የለም። ነቢዩ ዳዊት ይህንን እኮ ነው በልዎ ለእግዚአብሔር ግሩም ግብርከ፣ እግዚአብሔርን ስራ ድንቅ ነው ብላችሁ ምን በሉት አለ። እሺ እናመስግና። እግዚአብሔርን ስራ ድንቅ ነው ብላችሁ አለ። ስራው ድንቅ ነው እግዚአብሔር አምላክ። አንድ በ90 ዓመት ከ90 በላይ ዕድሜ ላላቸው አካላቸውን ሰብናቸውን አለምልሞ ወደ ወጣትነት ቀይሮ ልጅ እንዲወልዱ ሐዘናቸውን ማስወገድ፣ የብዙ ዘመናት ጥያቄያቸውን መፍታት መመለስ የአንድ ድንቅ ነገር ነው። ሁለተኛው ደግሞ